ሰላም ለእናንተውን የተማሪ ቤት ወዳጆች እንደምን ቆያችሁ? የዛሬው ቪዲዮ የ8ኛ ክፍል ሲቲዝንሺፕ የመጨረሻው ክፍል ዩኒት 7 ክሪቲካል ቲንኪንግ ኤንድ ፕሮብሌም ሶልቪንግ ስኪልስ የሚለውን ሐሳብ ነው የምናየው። እንግዲህ እዚህ ላይ የ7ኛ ክፍልም አካትቼ ነው ይዤ የመጣሁት። በ7ኛ ክፍል ላይ በደንብ ክሪቲካል ቲንኪንግ የሚሉትን ስቴፖቹን፣ ኢምፖርታንሱን እያንዳንዱን ነገር እዛ ላይ ተምራችኋል። ስለዚህ በዚህ በ8ኛ ክፍል ላይ ይህ ቻፕተር አብዛኛው የሚያተኩረው ፕሮብሌም ሶልቪንግ ስኪሎች ላይ ነው። ስለዚህ ክሪቲካል ቲንኪንግን ከ7ኛ ክፍል ላይ እንዲሁም ፕሮብሌም ሶልቪንግ የ7ኛ ክፍል ዲፊኒሽንንም ወደዚህ ጋር አምጥቼ ሁለቱንም ላቀርብላችሁ ነው የምሞክረው። በቀጣይ በሚመጡ ቪዲዮዎች የ7ኛ ክፍልንም እያንዳንዱን እዛ ላይ ያሉትን ነገሮች ምንም ሳላስቀር ከ8ኛ ክፍል ጋር አቀናጅቼ ይዤላችሁ እመጣለሁ። በአንድ ድንጋይ ሁለት ወፍ ማለት ነው። ስለዚህ አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ ጋብዛለሁ። አዳዲስ ሲሆናችሁ ሰብስክራይብ በማድረግ ጀምሩ። በቀጥታ ወደ ሀሳቡ ልለፍ። ዋት ኢዝ ፕሮብሌም ሶልቪንግ ይለናል። እንግዲህ እዚህ ላይ ፕሮብሌም ሶልቪንግ ስንል ምን ማለት ነው? በዚህ ቪዲዮ ላይ የምናየው ይሄ ነው። እንግዲህ በዕለት ተዕለት ህይወታችን የሚያጋጥሙንን መሰናክሎች እንዴት እንወጣለን የሚለውን መሰረታዊ እውቀት ነው የምንይዘው። እንግዲህ በዕለት ተዕለት ህይወታችን በቤት ሆነ በትምህርት ቤት በአካባቢያችን ተግዳሮቶች ያጋጥሙናል። እነዚህን መፍታት መቻል ደግሞ መልስ ማግኘት ብቻ ሳይሆን ምክንያታዊ በሆነ መንገድ ማሰብና በማስረጃዎች ላይ ተመስርቶ እርምጃ መውሰድንም ይጠይቃል ማለት ነው። ያንን ለማድረግ ደግሞ እነዚህ ስኪሎች ሊኖሩን ይገባል። ስለዚህ ከትርጉሙን ጀምር። ዋት ኢዝ ፕሮብሌም ሶልቪንግ? ችግር መፍታት ስንል ምንድን ነው? ምን ማለት ነው የሚለውን እዚህ ጋር ዲፊኒሽኑ ስናይ ፕሮብሌም ሶልቪንግ ኢዝ አፕላይንግ አኳየርድ ኖሌጅ ኤንድ ስኪልስ ቱ ሚት ዘ ዲማንድ ኦፍ ኤ ኒው ሲቹዌሽን። ትርጉሙን ስናይ ቀደም ሲል ያገኘነውን እውቀትና ክህሎት በመጠቀም አዲስ ሁኔታን መጋፈጥ ማለት ነው። ምናለን? ይሄ ፕሪቪየስሊ አኳየርድ ኖሌጅ ይኖራል። ስለዚህ ከዚህ ቀደም ያገኘነው እውቀትና ልምዶች ይኖሩናል። ስለዚህ ከዚህ በፊት ያሉንን እውቀትና ልምዶች አዲስ ለሚያጋጥሙን መሰናክሎች መፍቻ መንገድ አድርገን መጠቀም ማለት ነው ፕሮብሌም ሶልቪንግ ስንል። የስ በሌላው ትርጉሙ ፕሮብሌም ሶልቪንግ ኢዝ ኤ ዌይ ኦፍ ቲንኪንግ ይሄ አንዱ የአስተሳሰብ መንገድ ነው ማለት ነው። አንዱ የአስተሳሰብ መንገድ ነው። ኢት ኢዝ ኤ ዌይ ኦፍ ቲንኪንግ አክቲንግ ኦን ኤቪደንስ። ይሄ የአስተሳሰብ መንገድ በማስረጃዎች ላይ ተመስርቶ እርምጃ መውሰድን ይጠይቃል ማለት ነው። ስለዚህ አክቲንግ ኦን ኤቪደንስ ሁልጊዜም ፕሮብሌምን ሶልቭ ለማድረግ በምናስብበት ሰዓት ላይ ማስረጃ ላይ መደገፍ መቻል አለብን ማለት ነው። አንዱ ይሄ ነው። ሶ ቲንኪንግ ዊዝ ሪዝን ምክንያታዊ በሆነ መንገድ ማሰብ። ይሄ ፕሮብሌም ሶልቪንግ ስንል ምክንያታዊ ሆነን ማሰብ። ሁለት መሰረታዊ ነጥቦችን ነው እዚህ ጋር መያዝ ያለባቸው ማለት ነው። ስለዚህ ችግር መፍታት ስንል ከዚህ ቀደም ባለን እውቀት ላይ ተመስርተን በማስረጃዎች ላይ በመመርኮዝ አንድ እርምጃ መውሰድ፣ ማስረጃዎች ላይ ተመርኩሰን እርምጃ መውሰድ። ሁለተኛ ምክንያታዊ በሆነ መንገድ ማሰብ ማለት ነው። ስለዚህ ችግሮችን መፍታት ማድረግ አንዳንዴ ችግሮችን እንፈታለን ብለን እናወሳስባቸዋለን። ከደረሱብን ችግሮች የበለጠ ችግር ራሳችን ላይ እናመጣለን። ያንን የምናደርገው መቼ ነው? አንድ በማስረጃ ላይ ተመርኩዘን ያንን ችግሮች መፍታት ሲያቅተን፣ ሁለተኛ ምክንያታዊ መሆን ሲያቅተን ነው። ስለዚህ እነዚህ ነገሮች ሊኖሩን ይገባል ማለት ነው። ሶ ዘ ለርኒንግ ሳይክል እዚህ ጋር የመማር ሂደቱን ስናይ እንዴት ነው የምንማረው ስንል ሉክ ዊ ጌን ኒው ኖሌጅ ባይ ኮንፍሮንቲንግ ኤንድ ሶልቪንግ ፕሮብሌምስ። ሁልጊዜም አንድን ችግር በፈታን ቁጥር ያንን ችግር ለመፍታት የሄድንበት መንገድ አዲስ እውቀት ነው ለራሳችን የሚሆነው ማለት ነው። ስለዚህ ችግሮችን በመፍታት ሂደት ውስጥ አዲስ እውቀትን እናገኛለን ሁልጊዜም ማለት ነው። ስለዚህ ያንን እውቀት ደግሞ ይዘን ሌሎች ችግሮች ሲያጋጥሙን አፕላይ እያደረግን ሶልቭ ማድረግ እንችላለን። ችግር መፍታት አንዱ የክሪቲካል ቲንኪንግ ስኪል ነው። 7ኛ ክፍል ላይ የክሪቲካል ቲንኪንግ ስኪል አንዱ ፕሮብሌም ሶልቪንግ ነው። ያ ማለት ክሪቲካል ቲንኪንግ ስንል እንግዲህ ማዕከላዊ አስተሳሰብ፣ ወሳኝ አስተሳሰብ ማለት ነው። ስለዚህ ወሳኝ አስተሳሰብ አንዱ ችግርን የመፍቻ መንገዶችን ማወቅ ነው። ችግርን መፍታት መቻል ነው። ለአንድ ችግር መፍትሄው በቀላሉ በማይገኝበት ጊዜ የምናቀውን በመጠቀም የማናቀውን ነገር እንረዳለን ማለት ነው። ስለዚህ ለእናንተ እንደ ተማሪ ለምሳሌ ይህ ማለት ማንኛውም ጽንሰ ሀሳብ በሚገባ ለመረዳት ነገሮችን ምን ማድረግ አለብን? አንድን ነገር በትኩረት መመልከት መቻል አለብን። ከዛ ያንን በትኩረት የተመለከተውን ነገር መመርመር መቻል አለብን። የመረመርነውን ነገር ደግሞ እንደገና መተንተን መቻል አለብን ማለት ነው። እናንተም ያንን ነገር ማድረግ መቻል አለባችሁ። ስለዚህ ይህ ነው አጠቃላይ ፕሮብሌም ሶልቪንግ ስንል ይህንን ሁሉ ያካትታል ማለት ነው። ሁለተኛው ነጥባችን ዘ ስሪ ፋንክሽንስ ኦፍ ፕሮብሌም ሶልቪንግ ይለናል። ዘ ስሪ ፋንክሽንስ ኦፍ ፕሮብሌም ሶልቪንግ፣ እነዚህ ሶስቱ የችግር መፍቻ
ተግባሮች ናቸው። ተግባሮቹ እነዚህ ናቸው ማለት ነው። ስለዚህ ችግርን ለመፍታት እነዚህ ተግባሮችን ማለፍ ይገባናል ማለት ነው። the three functions of problem solving, the first one is gathering information ያ ማለት የመረጃ መሰብሰብ ማለት ነው። የመጀመሪያው ተግባራችን ምንድን ነው? አንድን ችግር ለመፍታት በምናደርገው ጥረት የመጀመሪያው ተግባራችን መረጃ መሰብሰብ ነው ማለት ነው። ስለዚህ መረጃ መሰብሰብ ስንል ደግሞ ሉኪንግ አት ዘ ፋክትስ እውነታዎችን መፈለግ፣ መረጃዎችን መፈለግ ማለት ነው። ይሄ የመጀመሪያው ፋንክሽን ነው። ሁለተኛው creating new knowledge this means understanding the situation deeper so አዲስ እውቀት መፍጠር ማለት ሁለተኛው ፋንክሽን ኦፍ ፕሮብሌም ሶልቪንግ አዲስ እውቀትን ነው እዚህ ጋር መፈጥረው ማለት ነው። አዲስ እውቀትን መፍጠር ማለት ሁኔታውን ምን ማድረግ ነው? በጥልቀት መረዳት መገምገም ማለት ነው። በጥልቀት መገምገም ከዛ በኋላ በጥልቀት ከገመገምን በኋላ ወዴት ነው የምንሄደው? ወደ ውሳኔ እንሄዳለን ማለት ነው። ሜኪንግ ዲሲዥን ሶስተኛው ይሄ ነው፣ ውሳኔ መስጠት። ሶ ቹሲንግ ዘ ቤስት ፓስ ፎርዋርድ ይሄ የተሻለውን መንገድ መምረጥና ወደፊት መሄድ ማለት ነው አይደለ? ስለዚህ እነዚህ ሶስቱ የችግር መፍቻ ምንድናቸው? ተግባራት ናቸው ማለት ነው። መረጃ እዚህ ጋር ሰበሰብን። ያንን መረጃ ተመርኩዘን አዲስ እውቀትን ነው ያገኘን አይደለ? ስለዚህ ያንን ነገር በጥልቀት መረዳት፣ ከዛ በጥልቀት ከተረዳን በኋላ ውሳኔ መስጠት ማለት ነው። ሶ ይህንን ማድረጋችን ዋናው አላማው ምንድን ነው ስንል ጎሉ ኦቨርካሚንግ ኦብስታክልስ ኤንድ ባሪየርስ ቱ ሰክሰስ ሶ ግባችን ለስኬት እንቅፋት የሚሆኑ መሰናክሎችን ማለፍ ነው ዋና ማለት ነው። ለስኬታችን እንቅፋት የሚሆኑ እንግዲህ እንቅፋት ሁልጊዜም በዕለት ተዕለት ተግባሮቻችን ወይም በዕለት ተዕለት እንቅስቃሴዎቻችን ውስጥ አሉ ማለት ነው። አሉ እነዚህ እንቅፋቶች። ስለዚህ እነዛን እንዴት አድርገን ሶልቭ ማድረግ አለብን? አንድ ተማሪ በመሆናችን በተማሪነት ሌቭል ላይ የሚደርሱ ችግር አለ። ሴት በመሆን በሴትነት ላይ የሚደርሱ ተጽዕኖ ችግሮች አሉ። ከፍ እያለን ስንሄድ በወጣትነት የጓደኛ ፕሬዠር፣ እነዚህ ሁሉ ችግሮች ናቸው። ሶ እነዛን ነገሮች ሶልቭ ለማድረግ ስሜታዊ የሆነን በጭፍን ሳይሆን መሄድ ያለብን እነዚህን ክሪቲካሊ እነዚህን ነገሮች በማጤን በመያዝ እነዚህን ክህሎቶች በማዳበር ነው ማለት ነው። ስለዚህ እዚህ ላይ ሶስቱ መሰረታዊ ተግባራት እነዚህ ናቸው። አስተውሉ። ችግር መፍታት ማለት ለስኬታችን እንቅፋት የሚሆኑብን መሰናክሎች ምን ማድረግ ማለፍ ማለት ነው። ይሄ ነው ችግር መፍታት ማለት። ሶ እዚህ ላይ እነዚህ ነገሮች በደንብ መረዳት መቻል አለብን። እዚህ ጋር ይኸው ፕሮብሌም ሶልቪንግ ስቴፖችን ስናይ እነዚህ ናቸው። አጠቃላይ ፕሮብሌም ሶልቭ ለማድረግ ስንሄድ የምንከተላቸው ስቴፖች እነዚህ ናቸው። ሶ ዲፋይን ፕሮብሌም ይሄ መጀመሪያ ዲፋይን እናደርጋለን ፕሮብሌሙ ማለት ነው። ዲፋይን ካደረግን በኋላ ወዴት እንሄዳለን? ወደ ቹዝ ሶሉሽን፣ ፕላን አክሽን፣ ኢምፕሊሜንቴሽን፣ አናላይዝ ፕሮብሌም፣ አይደንቲፋይ ሶሉሽን እያለ ይሄዳል። ስለዚህ እነዚህን ስቴፖች ነው ከዚህ በመቀጠል እያንዳንዱን የምናየው ማለት ነው። ሶ ፕሮብሌም ሶልቪንግ ስቴፕስ ይሄ ችግርን ለመፍታት በምናደርገው ጥረት የምንከተላቸው መንገዶች እነዚህ ናቸው ማለት ነው። ስቴፖቹ ፈተና ላይ አይቀርም። በቃ ከዚህ ከፕሮብሌም ሶልቪንግ ስቴፖች ላይ አንድ ጥያቄ አይቀርም። ስለዚህ እናንተ ስታጠኑ የመጀመሪያው ስቴፕ ምንድን ነው ሊባል ይችላል። አንድ ብዙ ጊዜ የመጀመሪያውን ወይ የመጨረሻውን ይጠይቋቸዋል። ወይም አጠያየቁ እንዴት ነው? ዲፋይን ዘ ፕሮብሌም ውስጥ ምን ነገሮች ነው የሚካተቱት? ለምሳሌ ከዚህ ውስጥ አንዱን ይጠቅስላችሁና የትኛው ስቴፕ ውስጥ ነው የሚካተተው ሊል ይችላል። ስለዚህ ስቴፑን ካወቃችሁ በኋላ እዛ ውስጥ ያሉትን መሰረታዊ ነጥቦች መያዝ አለባችሁ ማለት ነው። ሶ ስቴፕ 1 ዲፋይን ዘ ፕሮብሌም፣ ያ ማለት ችግሩን መግለጽ ነው አንደኛው። ሶ አንደርስታንድ ኮንቴክስት ኤንድ ባክግራውንድ፣ የችግሩን ዳራ አጠቃላይ እና ሁኔታውን መረዳት መቻል። የመጀመሪያው ይሄ ነው። የችግሩን ዳራውን መረዳት፣ ኮንቴክስቱን መረዳት፣ ከዛን ባክግራውንዱን ሁኔታውን ማወቅ መቻል ነው። የመጀመሪያው ስቴፕ ይሄ ነው ማለት ነው። ያንን ነገር ካወቅን በኋላ ወደ ሌሎቹ ስቴፕ ምን ሄደው ሶ ሉካት ኢንዲኬተር ኤንድ ሲምፕተምስ፣ ምልክቶቹንና ጠቋሚዎቹን ነገሮች መለየት ማወቅ ማለት ነው። እዚህ ጋር ይሄን ዲፋይን ካረግን በኋላ ነው ወደ ሁለተኛው ነገር ምን ሄደው ማለት ነው። ስለዚህ እዚህ ጋር ዲፋይን አረግን አወቅን። ከዛ በኋላ ሁለተኛው ስቴፕ የሚሆነው ዲተርማይን ዘ ሩት ኮዝ፣ ዲተርማይን ዘ ሩት ኮዝ። ይሄ ደግሞ የችግሩን ዋና መንስኤ መወሰን ማለት ነው። የችግሩን ዋና መንስኤ መወሰን። እዚህ ላይ ምንድን ነው ስንል አንድ ዋይ ኢዝ ዚስ ሃፕኒንግ፣ አያችሁ ይህ ችግር ለምንድን ነው የተከሰተው የሚለውን ነው እዚህ ጋር የምንጠይቀው። ራሳችንን እንጠይቃለን። ለምንድን ነው ይህ ችግር የተከሰተው? ስለዚህ ይህ ችግር የተከሰተው በዚህ ምክንያት ነው እናስቀምጣለን። ሁለተኛው ነጥብ እዚህ ላይ የምናየው ሆልድ ፐብሊክ ዲስከሽን ቱ ፋይንድ ዘ ሶርስስ። አያችሁ አንድ ችግር ሲከሰት ለምንድን ነው የተከሰተው የሚለውን መረጃ የምናገኘው አንድ ከሰዎች ጋር በመወያየት ሊሆን ይችላል። ስለዚህ መነሻውን ለማግኘት የህዝባዊ ውይይት ማድረግ ያስፈልጋል፣ ዲስከሽን ማካሄድ። ምክንያቱም የተለያዩ ቪው ፖይንቶች ይነሳሉ፣ የተለያዩ ምልከታዎች አሉ። ከዛ ውስጥ እንጨምቅና ሩት ኮዙ ይሄ ነው ብለን ማስቀመጥ እንችላለን ማለት ነው። ሶ ይሄኛው
ሌላኛው ነው። ስቴፕ 1 እና ስቴፕ 2 እነዚህ ናቸው ማለት ነው። ይሄኛው ደግሞ እዚህ ጋር ሩት ኮዝ አናሊሲስ ይባላል። ሩት ኮዙን ለማወቅ ለመተንተን የሚጠቅም መንገድ ነው። እዚህ ጋር ሩት ኮዝ አናሊሲስ ይባላል። በእርግጥ ይሄ እያንዳንዱ መጽሐፋችሁ ላይ የለም፣ ግን ኮንሰፕቱን እንዲሁ እንዳታቁ ነው። ሩት ኮዝ አናሊሲስን ለማወቅ አይደንቲፋይ ፕሮብሌምስ፣ መጀመሪያ ፕሮብሌሙን አይደንቲፋይ እናደርጋለን አይደለ? ከዛን ፕሮብሌሙን አይደንቲፋይ ካደረግን በኋላ ዲፋይን እናደርጋለን። ያስ ዲፋይን ካደረግን በኋላ አንደርስታንድ ፕሮብሌምስ በደንብ እንረዳዋለን። አይደንቲፋይ ሩት ኮዝስ ዜን ኮሬክቲቭ አክሽን እንወስዳለን። ዜን ያንን የወሰድነውን ደግሞ ሞኒተር እናደርጋለን፣ ክትትል እናደርጋለን ማለት ነው። ይሄ ሩት ኮዝ አናሊሲስ ይባላሉ እነዚህ። ስለዚህ እኛ 1 እና 2 አየን አይደለ? የቱና የቱን ያየ ነው? ዲፋይን ዘ ፕሮብሌም ኤንድ አይደንቲፋይ ሩት ኮዝ 2 ስቴፖችን ያየ ነው። ስለዚህ ሌሎቹ ደግሞ በዚሁ ይቀጥላል። 3ኛው ምን ይለናል? ዴቨሎፕ ኦልተርኔቲቭ ሶሉሽንስ፣ ያ ማለት አማራጭ መፍትሄዎችን ማዘጋጀት ማለት ነው። አማራጭ መፍትሄዎችን እዚህ ጋር እናዘጋጃለን። ለአንድ ችግር በጣም ብዙ መፍትሄዎች ሊኖሩ ይችላሉ። ከዛን እነዛን መፍትሄዎች ሙሉ መዘርዘር ማለት ነው። ለምሳሌ ኤክስ ዋይ ዜድ፣ እነዚህ ኤክስ ዋይ ዚ እነዚህ ምን ሊሆኑ ይችላሉ? የደረሰው ችግር መፍትሄ ብለን ያስቀመጥናቸው እነዚህ ሊሆኑ ይችላሉ። ኤክስ ዋይ ዜድ ብለን አስቀመጥን ማለት ነው። በቃ ስቴፕ 3 ላይ ይሄንን የምናደርገው ሉክ ፎር መልቲፕል ዌይስ ቱ ሶልቭ ዘ ኢሹ። አያችሁ ስቴፕ 3 ላይ እንደምናደርገው ችግሩን ለመፍታት የተለያዩ መንገዶችን መፈለግ እንዳልኳችሁ ለአንድ ችግር ብዙ የመፍትሄ መንገዶች ሊኖሩ ይችላሉ ማለት ነው። ይሄንን እናስቀምጣለን ማለት ነው። ልክ እንደዚህ ዜን ዌይት ዘ ፖዚቲቭስ ቨርስስ ኔጌቲቭ አለ። ያ ማለት አድቫንቴጅ እና ዲስአድቫንቴጁን በደንብ ማየት፣ አሉታዊና አዎንታዊ ጎኖችን መገምገም፣ ጥቅምና ጉዳታቸውን አመዛዝኖ ማየት ማለት ነው። ስለዚህ እዚህ ጋር አስቀመጥን። የስ መፍትሄ ብለን ያልነውን አስቀመጥን። ከዛን መፍትሄ ብለን ካስቀመጥናቸው ውስጥ ይሄ ፖዚቲቭ ጎኑ ይሄ ነው፣ ኔጌቲቭ ይሄ ነው። እዚህ ጋም ይሄና ይሄ ፖዚቲቭ ኔጌቲቭ ብለን አስቀመጥን። ከዛን እነዛም እናደርጋለን እንመዝናቸዋለን ማለት ነው። እናወዳድራቸዋለን። የትኛው ነው ያመዘነው ኔጌቲቭ ጎኑ፣ የትኛው ነው ፖዚቲቭ ጎኑ ያመዘነው የሚለውን እንመዝናለን። ስቴፕ 3 ላይ እነዚህ እናደርጋለን ማለት ነው። ከዛን ወደ 4ኛው ደረጃ ነው የምንሄደው። 4ኛው ደረጃ ላይ የምናደርጋለን ሴሌክት ሶሉሽን። ስለዚህ ገመገምን ስቴፕ 3 አይደለ? ስለዚህ የተሻለው ኤክስ ነው ብዬ ምን ማድረግ ነው? መወሰን ማለት ነው። ስቴፕ 4 ሴሌክት ሶሉሽን አለ። ያ ማለት መፍትሄውን መምረጥ። ስንመርጥ ምን ላይ ተመርኩዘን ነው የምንመርጠው? ሉክ ኢቫሉዌት ኦል ፖቴንሻል ኦፕሽንስ፣ ሊሆኑ የሚችሉ አማራጮችን መገምገም። አማራጮችን በደንብ እናያለን ማለት ነው። ቹዝ ዋን ዌር ቤኔፊትስ አውትዌይት ድሮባክስ አለ። እንግዲህ ከጉዳቱ ይልቅ ጥቅሙ የሚያመዝነውን ምን ማድረግ? መምረጥ። ያችሁ ከጉዳቱ ጥቅሙ እንደሚያመዝን የቱ ላይ ነው የምናውቀው? እዚህ ጋር ነው የምናውቀው። ወይስ ፖዚቲቭ ቨርስስ ኔጌቲቭ ብሎናል አይደለ? ስለዚህ አሉታዊና አዎንታዊ ጎኖቹን እዚህ ጋር አስቀምጠን ከሄድን በኋላ ስቴፕ 4 ላይ አንዱን ለመምረጥ ምን እናደርጋለን? ከተቀመጡት ውስጥ የትኛው ኔጌቲቭ ጎን ያመዝናል ወይስ ፖዚቲቭ ጎን ያመዝናል የሚለውን አይተን ምን እናደርጋለን? ሴሌክት እናደርጋለን ማለት ነው። ሴሌክት ነው። እስከ ደረጃ 4 ወይም ስቴፕ 4 ድረስ ምንድን ነው እስካሁን ወደ ተግባር አልገባንም አይደለ? ግምገማ ላይ መመዘን ላይ ነው ያለ ነው ማለት ነው። ስለዚህ ቀጣይ ስቴፖቹ ደግሞ 5 እና 6 ይሆናል። 5ኛው ስቴፕ ላይ ስንደርስ ሉክ ኢምፕሊመንት ዘ ሶሉሽን አለ። አሁን ፈተና ላይ አንደኛ የሚጠይቅበት መንገድ ሊሆን ይችላል። ከሚከተሉት የፕሮብሌም ሶልቪንግ ስቴፖች ውስጥ ወደ ተግባር የሚገባው ስንተኛው ላይ ነው ሊላችሁ ይችላል። አያችሁ 5ኛው ላይ ነው። ስለዚህ ስቴፕ 5 ኢምፕሊመንት ዘ ሶሉሽን፣ ኢምፕሊመንት ነው ወደ ተግባር የምንገባበት ነው ማለት ነው። ደረጃ 5 እዚህ ጋር በደንብ ያዟትችን። ስለዚህ መፍትሄውን ተግባራዊ ማድረግ ነው። እዚህ ጋር ኢምፕሊመንት ዘ ሶሉሽን ስንል በቃ ተግባራዊ። ሉክ ዘ ፕራክቲካል ስቴጅ የሚባለው ስቴፕ 5 ነው። እችን ልትጠይቁ ትችላላችሁ። ፕራክቲካል ስቴጅ መሆኗን ደግሞ ኢምፕሊመንት ስለምናደርግ ማለት ነው፣ ወደ ተግባራዊ ወደ ማድረግ ስለምንሄድ ማለት ነው። እዚህ ላይ ሌላው ፑት ዘ ፕላን ኦር አግሪመንት ኢንቱ አክሽን፣ ስለዚህ ውሳኔውን ወይም እቅዱን ወደ ስራ መለወጥ ማለት ነው። ስለዚህ ይሄ ተግባራዊ መንገድ ነው። መጨረሻ ላይ ስቴፕ 6 ኢቫሉዌት ዘ አውትካም፣ ይሄ ውጤቱን መገምገም ነው። ምክንያቱም ለአንድ መፍትሄ ይሆናል ብለን ያስቀመጥነው የመፍትሄ መንገድ መፍትሄው ከጨረስን በኋላ እንገመግመዋለን። እንዴት ነበረ የሄድንበት መንገድ የሚለውን መገምገም ነው ማለት ነው። ስለዚህ ሞኒተር ዘ ሪዛልትስ አለ። ሞኒተር እናደርገዋለን፣ ክትትል እናደርጋለን። ስለዚህ ይሄኛው በኢቫሉዌት አውትካም ውስጥ የሚገባው አንደኛው ውጤቱን መከታተል ማለት ነው። መከታተል። ከዛስ ዲተርማይን ኢፍ ዘ ሶሉሽን ዋዝ ኢፌክቲቭ፣ መፍትሄው ውጤታማ ነው አይደለም። ምክንያቱም ኤክስ ዋይ ዚ ብለን አስቀምጠን ነበር አይደል? ከኤክስ ዋይ ዚ ውስጥ ኤክስን ነው እኛ የመረጥነው አይደለ?
ስለዚህ ፖዚቲቭ እና ኔጌቲቭ ጎኑን ገምግመን ዲስአድቫንቴጁን አይተን የቱን መረጥን? ኤክስን መረጥን ማለት ነው። ስለዚህ ኤክስን የመረጥንበት መጨረሻ ላይ ምንድን ነው ውጤቱ የሚለውን ምን እናደርጋለን? ክትትል እናደርግና ኢፌክቲቭ ነው ኢፌክቲቭ አይደለም የሚለውን እንደመድማለን ማለት ነው። ኢፌክቲቭ ሆኖ ካላገኘ ነውስ ወዴት ነው የምንመለሰው? ወደ ስቴፕ 4 ነው የምንመለሰው። ለምን? ሴሌክት ያደረግነው ኤክስ ትክክለኛ አልነበረም ማለት ነው። ስለዚህ ዋይን እንወስዳለን ማለት ነው። አያችሁ። ስለዚህ ወደ ስቴፕ 4 እንመለሳለን ውጤታችን ትክክል ሆኖ ካላገኘ ነው ማለት ነው። ሶ ዲተርማይን ኢፍ ዘ ሶሉሽን ዋዝ ኢፌክቲቭ ዜን መጨረሻው የዚህ ሁሉ ማድረጋችን ምንድን ነው ቤኔፊቱ? አቺቭ ኦብጀክቲቪቲ ኤንድ ኮንሲስተንስ። ስለዚህ ይህን ሁሉ ማድረጋችን እነዚህ 6 ስቴፖች መሄዳችን ምን ለማድረግ ነው? አንደኛ ኦብጀክቲቪቲውን ማረጋገጥ ነው አይደለ? አድሎ የሌለበትና ወጥ የሆነ ውጤትን ያስገኛል። ኮንሲስተንት የሆነ ውጤትን ያስገኝልናል ማለት ነው። እነዚህን ስቴፖች ተከትለን ስንሄድ አንዳንዴ መፍትሄ እናመጣለን ብለን የምንሄድበት መንገድ አንዱን የሚያስቀይም አንዱን የሚያስደስት ሊሆን ይችላል። ወይም ባላሰብነው መንገድ በአሉታዊ ጎን ወይም ኔጌቲቭ ወይ ዲስአድቫንቴጁ ሊጎላ ይችላል ማለት ነው። እዚህ እነዚህን ስቴፖች መከተላችን ግን አንደኛ ወጥ በሆነ መንገድ ከአድሎ የጸዳ ውሳኔ እንድንወስን ያስችለናል ማለት ነው። እነዚህ 6ቱ ስቴፖች ከትምህርት ባሻገር ለህይወታችንም መተግበር የምንችላቸውና ያለብን ነገሮች ናቸው ማለት ነው። እነዚህ ነገሮች በደንብ በጥልቀት ለመረዳት እናንተ መሞከር መቻል አለባቸው። ይህንን ካረግን የተሻለ የችግር መፍቻ ክህሎቶችን ማግኘት እንችላለን ማለት ነው። ይሄ ለዛሬ ይዤላችሁ የቀረብኩት እነዚህን ስቴፖች በደንብ እንድታቁ ብቻ ነው ማለት ነው። በቀጣይ ሌሎቹን እያንዳንዱን ነጥብ ደግሞ ልክ እንዳልኳችሁ ከ7ኛ ክፍል ጋር ያሉትን እያገናኘው ይዤላችሁ እመጣለሁ። አዳዲስ የሆናችሁ ተማሪዎችን ሰብስክራይብ በማድረግ ቤተሰብ ተቀላቀሉ። ይህ ቪዲዮም ጥሩ ከሆነ ላይክ አድርጉ፣ ለሌሎች ተማሪዎችም አጋሩልኝ። በቀጣይ እስከምንገናኝ መልካም ቆይታ። ባይ ባይ።